የህዝብ ሐውልቶች፣ ህንጻዎች በቅርጻ ቅርጾች ወይም በግድግዳ ላይ በሚሳሉ ስዕሎች መልክ ሊቆሙ ይችላሉ ወይም ሊሰሩ ይችላሉ። በህዝብ ወይም በግል እንደዚሁም ደግሞ በተለያዩ የሥነ ጥበብ ሰዎች የህዝብን ስሜት ለመቀስቀስና በዛን ዘመን የነበሩ እውነታዎችን ለማሳየት ሲሉ ይሰራሉ። በአዲስ አበባ ውስጥ ሐውልቶች ከተማዋ ከተመሰረተችበት ጊዜ ጀምሮ የነበሩት ሶስቱ የመንግስት ስርዓቶችን በሚወክል መልኩ በከተማ ውስጥ ቆመው ይገኛሉ። የህዝብ ሐውልቶች የኢትዮጵያ ታሪክ ዋነኛ አካል ናቸው። ለብዙ መቶ ዘመናት ባህላዊ ማንነትን ለማረጋገጥ ትልቅ ሚናም ተጫውተዋል። የአክሱም የግዙፍ ድንጋይ ተክሎች አሁንም ድረስ ቆመው ከሚገኙት ጥንታዊ የህዝብ ሐውልቶች መካከል ጥቂቶቹ ረዥምና በደንብ ዝናቸው የገነኑ ናቸው። የእነዚህ ቅርጻ ቅርጾች ንድፍ ትክክለኛነት በትልልቅ የድንጋይ መሰረቶች የተገነባ ሲሆን ከመሬት በታች ያለው የመቃብር ክፍሎችም ያካትታል። ይህ ንድፍ የተፈጥሮ አደጋዎችን ተቋቁሞ እንዴት ሊቆይ ቻለ የሚለው ነገር እስካሁን ድረስ በብዙ አጥኚዎች ገረሜታን የፈጠረ ነው። የላሊበላ ውቅር አብያተ ክርስቲያናትና የደቡብ መካከለኛው የኢትዮጵያ የጥያ ተክሎች ጥንታዊ የህዝብ ሐውልቶች ናቸው። እነዚህ የወቅቱ አርኪቴክቶች፣ አርቲስቶች፣ መዋቅራዊ መሐንዲሶችና ግንበኞች ብልሃት ምስክሮች ናቸው። አዲስ አበባ በኮረብታዎችና በተራሮች የተከበበች ናት። በጎድጓዳማ ደጋማ ቦታዋ ላይ የምትገኝ ሲሆን ከተማዋ ከባህር ጠለል በላይ በ2300 ሜትር ከፍታ ላይ በመገኘት ትታወቃለች። በ1886 ዓ.ም በአጼ ምኒልክና በባለቤታቸው በእቴጌ ጣይቱ ቡጡል የተመሰረተችው የኢትዮጵያ ዋና ከተማ ናት። ቅድሚያ ከተሰጣቸው ጉዳዮች አንዱ ምዕራባዊ ትምህርትን በማስተዋወቅና አዳዲስ ቴክኖሎጂዎችን ወደ ሀገሪቱ በማስገባት ከተማዋን ዘመናዊ ማድረግ ነበር። ከነዚህ ጥረቶች መካከል አንዱ ከተማዋን ከቀይ ባህር ጋር የሚያገናኘው የመጀመሪያው የባቡር መስመር ዝርጋታ ነበር። ትልልቅ ሆስፒታሎች፣ ትምህርት ቤቶች፣ መንገዶች፣ ድልድዮችና መኖሪያ ቤቶችም ተገንብተዋል። ከነዚህ ህንፃዎች መካከል አንዳንዶቹ በታሪካዊ ሰዎች ስም ተሰይመዋል። በ1895 ዓ.ም ጣሊያን የቀኝ ግዛቷን በአፍሪካ ለማስፋፋት ኢትዮጵያን ወረረችና ከአንድ ዓመት በኋላ ተሸነፈች። ይህ ክስተት ንጉሠ ነገሥቱ ወራሪዎቻቸውን፣ የጦር ስልቶቻቸውንና የራሳቸውን ለመከላከል የሚረዱ መሳሪያዎችን ለመረዳት የዘመናዊነት ጥረታቸውን እንዲያፋጥኑ አበረታታቸው። አጼ ምኒልክ በ1913 ዓ.ም ከዚህ ዓለም በሞት ከተለዩ በኋላ የልጅ ልጃቸው ልጅ ኢያሱ ስልጣን ቢይዙም ከ3 ዓመት በኋላ ተወግደው በምኒልክ ልጅ በዘውዲቱ ተተኩ። እቴጌ ዘውዲቱ በአጭር የንግስና ዘመናቸው የህዝብ ሐውልቶችን የመገንባትን ጨምሮ ኢትዮጵያን የማዘመን አዲስ ወግ ቀጥለዋል። በተጨማሪም ዘመናዊ የቅርጻ ቅርጽ ዘዴዎችንና ዘይቤዎችን አበረታተዋል። ለዚህም የአባታቸውን ስኬቶች የሚያስታውሱ ትልልቅ ቅርጻ ቅርጾችን እንዲሰሩ ጀርመናዊያን የእጅ ጥበብ ባለሙያዎችን አዘው ነበር። የመጀመሪያው የባቡር ጣቢያ ፊት ለፊት ያለው የይሁዳ አንበሳ ሐውልት ሲሆን ይህም አጼ ምኒልክ የባቡር መስመሩን በመገንባት ረገድ ያደረጉትን ትጋት የሚዘክር ነው። ሁለተኛው ደግሞ ንጉሠ ነገሥቱ በጣሊያን ላይ የተቀዳጁትን ድል በማስታወስ በፈረስ ላይ ሆኖ የሚያሳይ ሐውልት ነበር። እቴጌ ዘውዲቱ ማናቸውንም ሐውልቶች ተጠናቀው ሳያዩ በ1930 ዓ.ም ከዚህ ዓለም በሞት ተለዩ። ብዙዎቹ የተመረቁት በዋነኛነት በተከታያቸው በአፄ ኃይለ ሥላሴ አማካኝነት ነው። በ1936 እንደ ኤሮፓውያን አቆጣጠር በ1928 ዓመተ ምህረት ንጉሠ ነገሥቱ ስልጣን በያዙ በ6 ዓመታቸው አፄ ኃይለ ሥላሴ ለሁለተኛ ጊዜ የኢጣሊያ ወረራ ገጠማቸው።
ለ5 ዓመታት የዘለቀው ወረራ ተከትሎ ንጉሠ ነገሥቱ ከቤተሰቦቻቸው ጋር ወደ ኢየሩሳሌም ተሰደዱ። ይህ መከራ የሀገሪቱን የመሠረተ ልማት እድገት በእጅጉ ለወጠው። አዳዲስ ሀገር አቋራጭ መንገዶች፣ ፋብሪካዎች፣ ግድቦችና መኖሪያ ቤቶች ተገንብተው ነበር። የጣሊያኖስ ጨካኝ የዘር መለያየት ፖሊሲዎች ግን የሀገሪቱን ትኩረት ወደ መሠረተ ልማት እንዲያዘንብል አድርገውታል። ይህም በንጉሠ ነገሥቱ የባህል ምኞቶች ላይ ኪሳራ አስከትሏል። ብዙ የሕዝብ ሐውልቶች ፈርሰው ወደ ጣሊያን ተወሰዱ ወይም በከተማዋ ተደበቁ። በ1941 እንደ አውሮፓውያን አቆጣጠር የወራሪው ማብቂያ ላይ ንጉሠ ነገሥቱ ለ5 ዓመታት በስደት ከቆዩበት ከኒው ብሪጅ ባስ እንግሊዝ ተመለሱ። ከዚያም ኢትዮጵያን የማዘመን ጥረታቸው ቀጠሉ። እንደ ተምሳሌታቸው ተግባር ወዲያውኑ የአባታቸውን የራስ መኮንን እና የአጼ ምኒልክን ሐውልቶች መልሰው አቆሙ። ከብዙ ዓመታት ድርድር በኋላ በአሁኑ ጊዜ በባቡር ጣቢያው ፊት ለፊት የሚገኘው የይሁዳ አንበሳ ሐውልት በ1964 እንደ አውሮፓውያን አቆጣጠር በ1956 ዓመተ ምህረት ከጣሊያን ተመለሰ። በ1974 እንደ አውሮፓውያኑ አቆጣጠር አጼ ኃይለ ሥላሴ በኮሎኔል መንግስቱ ኃይለማርያም በሚመራው ደርግ በተባለው ወታደራዊ ጁንታ ከስልጣን ተወገዱ። ንጉሳዊ መንግስት ተፈርሶ አዲስ የሶሻሊስት ኮሚኒስት መንግስት ተተካ። ከንጉሳዊ ስርዓት ጋር በተያያዙ ብዙ የህዝብ ሐውልቶች ተወግደው ወደ ኢትዮጵያ ብሔራዊ ሙዚየም ተወሰዱ። አንዳንዶቹ ወድመዋል። በእነሱ ምትክ ኮሚኒዝምንና ሶሻሊዝምን የሚያሳዩ አዳዲስ ሐውልቶች በታዋቂ የህዝብ ቦታዎች ላይ ተቀመጡ። ለምሳሌ የካርል ማርክስ፣ የቪላድሚር ሌኒንና የፍሬድሪክ ኤንግልስ ሐውልቶች በ1991 እንደ አውሮፓውያን አቆጣጠር ደርግ በኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ተገረሰሰ። መጀመሪያ የፈረሰው የህዝብ ሐውልት በአፄ ኃይለ ሥላሴ ኢዮቤልዩ ቤተ መንግስትና በተባበሩት መንግስታት ድርጅት መካከል ባለው መንገድ ላይ የነበረው የሌኒን ሐውልት ነበር። ከዚያ በኋላ በርካታ ሌሎችም ተወግደዋል። ከ1930 እስከ 2014 እንደ አውሮፓውያን አቆጣጠር ድረስ የነበሩት የሶስት መንግስታት ሐውልቶችን መቃኘት እንችላለን። ከነዚህ ስራዎች መካከል አንዳንዶቹ አሁንም በህዝብ ቦታዎች ላይ የሚገኙ ሲሆን ሌሎቹ ደግሞ ተወግደዋል ወይም ወድመዋል። አዲስ አበባ ማደጓንና መለውጧን ቀጥላለች። አዳዲስ መንገዶች፣ ቀላል ባቡርና ሰማይ ጠቀስ ህንፃዎች፣ አሮጌ መዋቅሮች እየተተኩ ነው። በዚህ ምክንያት አንዳንዶቹ ሐውልቶች ተነስተዋል ወይም ፈርሰዋል። በአዲስ አበባ ከተማ ውስጥ የተመረጡ ሐውልቶችና ጥበባዊና ማህበራዊ ታሪካዊ ጠቀሜታ ያላቸውን ሐውልቶች ማጉላቱ ለታሪክ ጠቃሚ ነው። በፒያሳና በ4 ኪሎ መካከል የራስ መኮንን ድልድይና መታሰቢያ ይገኛል። በፒያሳና በ4 ኪሎ መገናኛ ላይ በአድዋ ጎዳና ላይ የራስ መኮንን ድልድይ ተብሎ የሚጠራ ቀደምት የድንጋይ ድልድይ ነበር። ይህ ድልድይ የተገነባው አዲስ አበባ የኢትዮጵያ ዋና ከተማ ሆና ከተመሰረተች በኋላ በ1890ዎቹ አካባቢ ነው። ከድልድዩ ማዶ በሚያምር እርከን ስራ የአፄ ኃይለ ሥላሴ አባት የራስ መኮንን ግማሽ አካል ይገኛል። መታሰቢያው የተመረቀው በግንቦት 5 ቀን 1944 እንደ አውሮፓውያን አቆጣጠር ነው። ኢትዮጵያ በ1941 ዓ.ም ከጣሊያን ነፃ የወጣችበትን በዓል ምክንያት በማድረግም ነው። ይህ የግማሽ አካል ምስል ራስ መኮንን የሥነ ሥርዓት ልብሳቸውን ለብሰው ያሳያል። 3 ቅስቶች ባሉት በሚያምር የድንጋይ ግድግዳ ላይ የተቀመጠ ሲሆን እያንዳንዱ ድንጋይ ግንባታ የቀራጮቹን ብልሃት ይመሰክራል። ከምስሉ ቀጥሎ በታች በኩል የይሁዳ አንበሳ ቅርጽ ይገኛል። በደርግ ዘመን ብዙዎቹ ንጉሠ ነገሥቱንና ቤተሰባቸውን የሚያሳዩ ሐውልቶች ቢጠፉም ይህ ካመለጡት ጥቂት መታሰቢያዎች አንዱ ነው። ቀደም ሲል የሚሰራ የውሃ ምንጭ ፋውንቴን የነበረው ቢሆንም አሁን ጥገና ተደርጎለት ገንዳው በውሃ ይሞላል። የአካባቢው ነዋሪዎች ቀደም ብሎ ይህንን ውሃ ልብስና መኪና ለማጠብ ይጠቀሙበት ነበር። ከዚህ መታሰቢያ በፊት በ1935 እንደ አውሮፓውያኑ አቆጣጠር የጣሊያን ወረራ ከመካሄዱ ቀደም ብሎ አሁን የይሁዳ አንበሳ ባለበት ቦታ የራስ መኮንን ምስል ነበር።
እንዲሁም አሁን የግማሽ አካል ምስሉ ባለበት ቦታ የዘውድ ሐውልትም ነበረ። ከዚህ ምስል በላይ የዘውድ ሐውልት ይገኝ ነበር። ይህ ምስልና ዘውዱ በጣሊያን ወረራ ወቅት ወድመዋል። በመታሰቢያው አካባቢ በርካታ ያረጁ የጥቁር ድንጋይ ወንበሮች ነበሩ። እነዚህ ወንበሮች ከአንድ ወጥ ትልቅ ድንጋይ ተፈልፍለው የተሰሩ ነበሩ። ከመታሰቢያው አጠገብ 70 ደረጃ ተብሎ የሚጠራ ሰፊ የድንጋይ ደረጃ አለ። መጀመሪያ ሲገነባ ይህ ድልድይ በደረጃው በሁለቱም በኩል የሚፈስ ውሃ ነበረው። አንዳንዶች የድንጋይ ደረጃዎች እስከ 3 ሜትር ስፋት ነበራቸው። ለዓመታት ችላ መባሉ በመታሰቢያው ላይ የነበሩትን የውሃ መፍሰሻዎች ወደ ቦይ ቀይሯቸው ነበር። በ1940ዎቹ አካባቢ ይህ ቦታ ምን ያህል ውብ እንደነበረና ከጀርባው የሚሰማውን የውሃ ድምፅ እየሰሙ በእነዚህ ወንበሮች ላይ መቀመጥ ምን ያህል አስደሳች እንደነበር መገመት ይቻላል። 70 ደረጃም ቢሆን የራስ መኮንን ምንጭ አሁን እጅግ ማራኪና በሚያምር ደረጃ ታድሷል። አካባቢውም ውብና ጽዱ ሆኗል። የይሁዳ አንበሳ ሐውልቶች። በአዲስ አበባ በርካታ የይሁዳ አንበሳ ምልክት ያላቸው ሐውልቶች ይገኛሉ። አንበሳ ለረዥም ጊዜ የኢትዮጵያ ንጉሳዊ ስርዓት ምልክት ሆኖ ቆይቷል። አጼ ምኒልክ ዳግማዊ የይሁዳን አንበሳ በንጉሳዊ ማህተምና በክንድ ጥበብ ውስጥ አካተውታል። ይህ ንጉሳዊ ስርዓት ከይሁዳ ነገድ ከሆነው ከንጉሥ ሰለሞን ዘር ነን የሚሉትን የዘር ግንድ ያመላክታል። እንደ አፈ ታሪኩም ከሆነ ንግሥት ሳባ ወደ ንጉሥ ሰለሞን ቤተ መንግሥት በጎበኘችበት ወቅት የመጀመሪያ ልጇን ቀዳማዊ ምኒልክን ከንጉሥ ሰለሞን ጸንሳለች። አጼ ምኒልክ ዳግማዊና ቀዳማዮቻቸው የሰለሞንን ቀጥተኛ ዘሮች መሆናቸውን በመግለጽ የይሁዳ አንበሳ የሚለውን ማዕረግ ወስደዋል። በንጉሠ ነገሥቱ ዘመን የይሁዳ አንበሳ ያለባቸው በርካታ የሕዝብ ሐውልቶች ተተክለዋል። ምንም እንኳን በደርግ ዘመን ብዙዎቹ ቢነሱም ጥቂቶቹ አሁንም ቆመው ይገኛሉ። ሁለት ታዋቂ የይሁዳ አንበሳ ሐውልቶች በአዲስ አበባ በዚህ ውስጥ ተካተዋል። እነርሱም በለገሃር የባቡር ጣቢያ የሚገኘው የይሁዳ አንበሳና በብሔራዊ ቲያትር የሚገኘው የይሁዳ አንበሳ ናቸው። በ1894 እንደ አውሮፓውያን አቆጣጠር ሚኒሊክ ታለር በመባል የሚታወቀው የ1 ብር ሳንቲም በንጉሠ ነገሥቱ አስተዋወቁ። ሳንቲሙ በፊት ለፊት በኩል የእሳቸው ምስል፣ በጀርባ በኩል ደግሞ የይሁዳ አንበሳ ምስል ነበረው። እስከ ዛሬ ድረስ በኢትዮጵያ ሳንቲሞች ላይ የአንበሳ ምስል አለ። በለገሃር ስለሚገኘው የይሁዳ አንበሳ ሐውልት ታሪክ በአጭሩ መመልከት እንችላለን። ይህ ሐውልት ቀደም ሲል የነጻነት ወይም የነጻነት አደባባይ ተብሎ በሚጠራው ቦታ ላይ የተገነባ የመጀመሪያው የሕዝብ ሐውልት ሲሆን የሚገኘውም በባቡር ጣቢያው ፊት ለፊት ነው። በፈረንሳይ የባቡር ኩባንያ የታዘዘው ይህ ሐውልት በ1930 እንደ ኤሮፓውያኑ አቆጣጠር በእቴጌ ዘውዲቱና በኋላም አጼ ኃይለ ሥላሴ ተብለው በነገሱት በንጉሥ ተፈሪ መኮንን ተመርቆ ተከፈተ። ጣሊያን በ1936 እንደ ኤሮፓውያኑ አቆጣጠር በ1928 ዓ.ም ኢትዮጵያን በወረረችበት ወቅት የጦር አዛዡ ጀነራል ሮዶልፍ ግራዚያኒ ይህ ሐውልት እንዲፈርስና በጅቡቲ በኩል ወደ ሮም እንዲወሰድ አዘዘ። ሐውልቱ በሰሜን ኢትዮጵያ በተደረገው የዶጋሊ ጦርነት ወቅት በኢትዮጵያዊ አዛዥ ራስ አሉላ አባ ነጋ የተገደሉትን 500 ጣሊያኖች ለመዘከር በጣሊያን በሚገኘው ኢስዴሪዮ አደባባይ ላይ ቆሞ ነበር። ጣሊያን በ1941 እንደ አውሮፓውያን አቆጣጠር ከተሸነፈች በኋላ ሐውልቱን ወደ አዲስ አበባ ለመመለስ ድርድሮች ወዲያውኑ ተጀመሩ። በሁለቱ ሀገሮች መካከል ስምምነት ላይ ተደርሶ ሐውልቱ ወደ ከተማዋ ተመለሰ። በ1964 እንደ አውሮፓውያን አቆጣጠር መጀመሪያ ተተክሎ በነበረበት ቀንና ወር በለገሃር የኢትዮ ጅቡቲ የባቡር ጣቢያ ፊት ለፊት ተቀመጠ። በአሁን ጊዜ ከባቡር ጣቢያ ማዶ ካለው መናፈሻ ውስጥ መጀመሪያ ከነበረበት ቦታ ወደ 50 ሜትር ያህል ርቆ በስተ ሰሜን በኩል ይገኛል። በ1937 እንደ አውሮፓውያን አቆጣጠር
ጣሊያን የቀኝ ግዛቶቿ የታወጀበትን 4ኛ ዓመት በሮም በሚገኘው በዚህ ሐውልት ፊት ለፊት ስታከብር ዘርአይ ደረሰ የተባለ ለጣሊያን የቀኝ ግዛት ባለስልጣናት የሚያገለግል ኢትዮጵያዊ ወታደር በሰልፉ ላይ ተሳትፎ ነበር። በሐውልቱ አጠገብ ሲያልፍ በቁጭት ተሞልቶ በያዘው የሥነ ሥርዓት ሰይፍ ጥቂት የጣሊያን ወታደሮችን ገደለ። ይህ አሳዛኝ ክስተት ጣሊያኖች በኢትዮጵያውያን ላይ በታገዱ የኬሚካል መሳሪያዎች ያጸፋ ጭፍጨፋ እንዲያደርጉ ምክንያት ሆኗል ይባላል። የሚገርመው ግን የጦር አርበኞች ይህን ታሪክ ለኮሎኔል መንግስቱ በመንገራቸው መንግስቱ በመደነቁ ይህ ሐውልት ከደርግ ዘመን ጥፋት ተርፏል። ይህ ግዙፍ ሐውልት ከግራናይት ድንጋይ የተሰራ ነው። አንበሳው አንገቱን ቀና አድርጎና አፉን ከፍቶ ይታያል። መስቀል ያለበት ዘውድ የደፋ ሲሆን ባንዲራና መስቀል ያለበትን በትረ መንግስት ይዟል። የታችኛው ግማሽ ክፍል ግዙፍ ባለ 2 ደረጃ መዋቅር ነው። መሰረቱ የአጼ ምኒልክ ዳግማዊ የእቴጌ ጣይቱ የራስ መኮንንና የአጼ ኃይለ ሥላሴ የነሐስ ምስሎች በጎኖቹ ላይ የተቀረጹበት አንድ ወጥ ድንጋይ ነው። የላይኛው ክፍል ደግሞ 6 የድንጋይ ምሰሶዎችንና መቆሚያ ይዟል። በብሔራዊ ቲያትር ፊት ለፊት ስለሚገኘው የይሁዳ አንበሳ ሐውልትም ጥቂት መተረክ ይቻላል። በ1955 እንደ አውሮፓውያን አቆጣጠር በ1947 ዓ.ም ይህ ሐውልት በሚገነባበት ወቅት በዓለም ዙሪያ በርካታ ለውጦች እየተከናወኑ ነበር። በዩናይትድ ስቴትስ ውስጥ የተነሳው የሲቪል መብቶች ንቅናቄና በኢንዶኔዥያ የተካሄደውን የመጀመሪያውን የባዱንግ ኮንፈረንስ ወይም የኤዥያ አፍሪካ ኮንፈረንስን ያካትታል። ኮንፈረንሱ ቀኝ ግዛትንና አዲስ የቀኝ ግዛት አስተሳሰብን በመቃወም የአፍሪካና የኤዥያ ሀገሮችን ኢኮኖሚያዊና ባህላዊ ትስስር ለማሳደግ ያለመ ነበር። እነዚህ ክስተቶች በዓለም ፖለቲካ ውስጥ እየተለወጡ ያሉ አመለካከቶችን የሚያንጸባርቁ ነበሩ። ኢትዮጵያም የ1931ን ሕገ መንግሥቷን አሻሻላ በ1955 አዲስ ሕገ መንግሥት አጸደቀች። ይህ ሐውልት የታዘዘው በአጼ ኃይለ ሥላሴ ሲሆን ዓላማውም የኢትዮጵያ ዘመናዊነትና ለአዳዲስ የእድገት ሐሳቦች ፕሮግሬሲቭ አይዲያ ያላትን ዝግጁነት ለማሳየት ነበር። ይህ 10 ሜትር ሐውልት በርካታ ትንንሽ ጥቁር ድንጋዮችን በመገጣጠም የተሰራ ነው። ዘውድ የደፋና ወደ ምስራቅ የሚመለከት የአንበሳ ምስል በዘመናዊ የጥበብ ስልት ስታይላይዝድ ይወክላል። የአንበሳው ረዥም አንገት፣ ቀና ያለው ራሱ፣ የቀኝ የፊት እግሩ በመቆሚያው ላይ ማረፉና ጅራቱ እስከ መሰረቱ ድረስ ተንጠልጥሎ መታየቱ ክብርንና ኃይልን የሚያስተላልፍ ይመስላል። ይህ ሐውልት ሞሪስ ካልካ በተባለ ፈረንሳዊ ቀራጺ የተነደፈ ነው። በብሔራዊ ቲያትር የሕዝብ መናፈሻ ውጪ የሚገኘው ይህ ዘመናዊ ቅርጽ በጥበብ የታጀበ የዘመናዊነት ጠንካራ ምልክት ነው። በተጨማሪም በአዲስ አበባ ውስጥ ብዙ ጊዜ ፎቶግራፍ ከሚነሱባቸው ሐውልቶች አንዱ ነው። የጴጥሮስ ወጳውሎስ መካነ መቃብርም ሌላኛው የአዲስ አበባ ጌጥ ነው። መካነ መቃብሮች ብዙ ጊዜ እንደ ሕዝብ ሐውልቶች ይታያሉ። እንደ ሟቹ ታዋቂነት ወይም ሀብት መጠን በመቃብር ቦታዎች ላይ ዝርዝር ቅርጾች ያላቸው መታሰቢያዎች ይገነባሉ። አዲስ አበባ በቅጥሯ ውስጥ መቃብር ያላቸው ብዙ አብያተ ክርስቲያናት ቢኖራትም ጴጥሮስ ጳውሎስ በአዲስ አበባ ዳርቻ በጉለሌ የሚገኝ ለየት ያለ ለውጭ ሀገር ዜጎች የተዘጋጀ መቃብር ነው። በትንሹ ዝቅ የሚል ኮረብታ ላይ ወደ 8 ሄክታር ገደማ የሚሸፍን ሲሆን በአንዳንድ የውጭ ሀገር ዜጎች ዘንድ ፈረንጅ መቃብር ተብሎ ይታወቃል። ፈረንጅ የሚለው ቃል ለውጭ ሀገር ዜጎች በተለይም ለነጮች የሚሰጥ መጠሪያ ሲሆን የቃሉ መነሻ ከፍሬንች ፈረንሳይ ወይም ፎሬነር የውጭ ሀገር ሰው የመጣ ሊሆን ይችላል። የመቃብር ቦታው በተለያዩ አነስተኛ የታጠሩ ክፍሎች የተከፈለ ሲሆን እያንዳንዳቸው በተናጠል ይተዳደራሉ። እነዚህም የድሮ አርመናዊ፣ አዲሱ አርመናዊ፣ ግሪክ ኦርቶዶክስ፣ የሮም ካቶሊክ፣ ሳን ፒተር ኢፓውሎ እና የኢትዮጵያ ካቶሊኮችን ጨምሮ የጣሊያን ወታደራዊ መቃብር እና የአዲስ አበባ የጋራ ብልጽግና የጦር መቃብሮችን ያካትታል። ከክፍለ ዘመኑ መጀመሪያ ጀምሮ የተሰሩት አንዳንድ የመቃብር ሐውልቶችና መካነ መቃብሮች በጥበባዊ ሁኔታ የተቀረጹና ውብ ናቸው። አጼ ምኒልክ ዳግማዊ
ይህ ሐውልት በጀርመናዊ ቀራጺ ካርል ኦገስት ሮበርት ሄርቴል የተሰራ ሲሆን ቀራጺው በአጼ ምኒልክ ተቀጥሮ የነበረ ቢሆንም በኋላ ግን በ1928 እንደ አውሮፓውያን አቆጣጠር በ1920 በእቴጌ ዘውዲቱ ምኒልክ ሐውልቱ እንዲሰራ ታዘዘ። ሐውልቱ አባታቸውን አጼ ምኒልክን አባዳኘው የተባለውን ታዋቂ ፈረሳቸውን እየጋለቡ ያሳያል። ይህም በ1896 እንደ አውሮፓውያን አቆጣጠር በመጀመሪያው የኢትዮ ጣሊያን ጦርነት ወቅት በአድዋ ጦርነት የተቀዳጁትን ድል የሚዘክር ነው። የሐውልቱ ሥራ በጀርመን ተሰርቶ ወደ ኢትዮጵያ በመርከብ ተላከ። ሐውልቱ የተመረቀው በ1922 ዓመተ ምህረት መጋቢት ወር ላይ በአፄ ኃይለ ሥላሴ ሲሆን ይህም እቴጌ ዘውዲቱ በዚያው ዓመት በሚያዝያ ወር ከማለፋቸው አንድ ወር ቀደም ብሎ ነበር። በ1936 እንደ አውሮፓውያን አቆጣጠር ሁለተኛው የጣሊያን ወረራ ከተካሄደ በኋላ ቤኒቶ ሙሶሎኒ ሐውልቱ እንዲነሳ አዘዘ። በ5 ዓመት ወረራ ዘመን ሁሉ በሚስጥር ቦታ ተደብቆ ቆይቷል። በ1941 እንደ አውሮፓውያን አቆጣጠር በ1933 ዓመተ ምህረት የወረራው ማብቂያ ላይ ሐውልቱ ዛሬ በሚገኝበት በቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት ወደ ነበረበት ቀድሞ ቦታው ተመለሰ። ይህ በፈረስ ላይ የተቀመጠ ግዙፍ ሐውልት ከነሐስ የተሰራ ሲሆን እንደ መጠኑና እንደ ስራው ውስብስብነት ዋጋው በጣም ውድ ነበር። ንጉሠ ነገሥቱ በቀኝ እጃቸው 2 ጦሮችን ጨብጠው በሚጋልበው ፈረሳቸው ላይ በራስ መተማመን ተቀምጠው ይታያሉ። ንጉሠ ነገሥቱ በጃኬታቸው ግራ ደረት ላይ ሜዳሊያዎችን አድርገዋል። ፈረሱም የኢትዮጵያን ባህላዊ አልባሳት ለብሷል። የፋሺስት ደረጃዎች ተብሎ የሚጠራው ታሪካዊ ማዕቀርም መናገር ያሻል። የፋሺስት ደረጃዎች ብዙዎች በዚህ ልክ ያውቁታል ተብሎም አይገመትም። አሁን አዲስ አበባ ዩኒቨርሲቲ ተብሎ የሚታወቀውና ቀደም ሲል ገነተ ልዑል ቤተ መንግስት ይባል የነበረው የአፄ ኃይለ ሥላሴ መኖሪያ ነበር። ግንቦት 5 ቀን 1936 1928 ዓ.ም ንጉሠ ነገሥቱ ወደ ስደት ከሄዱ በኋላ የጣሊያን ወታደሮች ቤተ መንግስቱን ተቆጣጠሩት። ሙሶሎኒ ንጉሥ ቪክቶር ኢማኑኤል ሳልሳዊ የኢትዮጵያ ንጉሠ ነገሥት አድርጎ ሾመ። ፔትሮ ባዲሊዮ የአዲስ አበባ መስፍን በመሆኑ ወደ ቤተ መንግስቱ ገባ። ሮዶልፍ ግራዚያኒ ደግሞ የአስተዳደር ማዕከሉ አደረገው። በኋላም የኦስታ መስፍን ዳክ ኦፍ ኦስታ መኖሪያው እንዲሆን ገልጿል። ለ5 ዓመታት በዘለቀው የፋሺስት ወረራ ወቅት ቤተ መንግስቱ በግፍ ድርጊቶች የተበከለ ነበር። ይህም በቤተ መንግስቱ ቅጥር ግቢ ውስጥ ይኖሩ የነበሩ ኩሩ አንበሶችን በማረድ ተጀምሮ በግራዚያኒ ላይ የተደረገውን የግድያ ሙከራ ተከትሎ በተፈጸመው የጅምላ ጭፍጨፋ ተጠናቋል። አሁን የኢትዮጵያ ጥናትና ምርምር ተቋም በሆነው ቤተ መንግስት ፊት ለፊት በጣሊያን ወረራ ወቅት የተገነባ ወደ ሰማይ የሚጠመዘዝ የድንጋይ ደረጃ ቆሟል። ደረጃው 14 እርከኖች ያሉት ሲሆን ይህም ፋሺስት በኢጣሊያና በቀኝ ግዛቶቿ የገዛበትን የዓመታት ብዛት ይወክላል። ይህም ግንባታው የተጀመረው ወራሪው ወረራው በጀመረበት በ1936 እንደ አውሮፓውያን አቆጣጠር መሆኑን ያሳያል። በ1941 እንደ አውሮፓውያን አቆጣጠር ንጉሠ ነገሥቱ ወደ ቤተ መንግስቱ ሲመለሱ የንጉሱ ድል ምልክት እንዲሆን በደረጃው አናት ላይ የይሁዳ አንበሳ ቅርጽ እንዲቀመጥ አዘዋል። በእነዚህ የቅርጻ ቅርጽ አካላት መካከል ባለው ግንኙነት የሚታየው ጭካኔ ቢኖርም ልዩ የሆነ ስምምነት ያለው ጥንቅር ለመፍጠር ተቀናጅተዋል። ይህ ሥራ በኢትዮጵያ ታሪክ ውስጥ ያለውን ውስብስብና ሕመም የተሞላበት ወቅት የሚያጎላ ሲሆን በቀላሉ በማይረሳ መልኩ ተገልጿል። ሚያዝያ 27 ወይም የድል ሐውልት። የድል ሐውልት በ4 የመንግስት ህንፃዎች በተከበበ አደባባይ ውስጥ ይገኛል። እነርሱም ትምህርት ሚኒስቴር፣ ቅድስት ሥላሴ ካቴድራል፣ ፓርላማና ቤተ መንግስት ናቸው። በይፋ ሚያዝያ 27 ተብሎ ቢመዘገብም የድል ሐውልት የሚል ጽሑፍ ያለበት ሰሌዳ አለበት። በአካባቢው ነዋሪዎች ዘንድ 4 ኪሎ ተብሎ ይታወቃል። የባለ 6 ማዕዘን ምሰሶ ኢትዮጵያ ከ5 ዓመታት የፋሲስት ጣሊያን ወረራ ነፃ መውጣቷን ለማብሰር የታዘዘ ሲሆን ይህም ንጉሠ ነገሥቱ በግንቦት 5 ቀን 1941 እንደ አውሮፓውያን አቆጣጠር በ1933 ዓ.ም ከስደት የተመለሱበትን ቀን መታሰቢያ ነው። ሐውልቱ በ1942 እንደ አውሮፓውያን አቆጣጠር የተመረቀ ሲሆን ንጉሠ ነገሥቱ ሲመለሱ ያደረጉት ንግግር በመቆሚያው ላይ
ተቀርጿል። ከጥቁር ድንጋይ ተፈልፍሎ የተሰራው ይህ ሐውልት 15 ሜትር ከፍታ አለው። በምሰሶ ጫፍ ላይ የኢትዮጵያ ሰንደቅ ዓላማን የያዘ የይሁዳ አንበሳ ይገኛል። ከአንበሳው በታች ሰዓት አለ። የተቀረጸው የሰዓት እጅ አንድ ሰዓትን የሚያመለክት ሲሆን ይህም የህብረቱ ጦር አላይድ ትሩፕስ ወደ ከተማዋ የገባበትን ጊዜ ያሳያል። በማዕከላዊ ምሰሶ ዙሪያ ያሉ ቅርጾች በአክሱም ሐውልቶች ተጽዕኖ የተደረገባቸው ይመስላሉ። መቆሚያው 4 ትልልቅ ምሰሶዎችን የያዘ ሲሆን እያንዳንዳቸው የተቀረጹ ምስሎች አሉባቸው። አንደኛው ምሰሶ ንጉሠ ነገሥቱ ሰንደቅ ዓላማ ይዘው ያሳያል። ሌሎች 3 የምድር ውስጥ አርበኞችን የሚወክሉ ሴቶችን ያሳያል። እነዚህ አርበኞች ወራሪዎችን በመሰለል ለኢትዮጵያ የጫካ ተዋጊዎች ወይም ሽምቅ ተዋጊዎች ጠቃሚ መረጃ ይሰጡ ነበር። አንዳንዶቹ ሴቶች ከውጭ ሀገር ሆነው በዲፕሎማሲ ሲታገሉ፣ ሌሎቹ ደግሞ በኢትዮጵያ ውስጥ በመዋጋት ሞተዋል። የመሰረቱ የታችኛው ክፍል ወረራውን በሚገልጽ ጽሑፍ ተሸፍኗል። በደርግ ዘመን አፄ ኃይለ ሥላሴን ሰንደቅ ዓላማ ይዘው የሚያሳየው ምስል ተነስቶ በሽምቅ ተዋጊ ምስል ተተክቶ ነበር። በአርበኛ ዓመታዊው የድል በዓል አከባበርም ከግንቦት 5 ወደ ሚያዝያ 27 ተቀይሮ ነበር። ሚያዝያ 27 ቀን ሌተና ጀነራል ካኒግሃም ከብሪቲሽ ምዕራብ አፍሪካ ወታደሮች ጋር በሁለተኛው የዓለም ጦርነት ወቅት አዲስ አበባ የገቡበት ቀን ነው። ሜክሲኮ አደባባይ። ሜክሲኮ አደባባይ ቀደም ሲል አፄ ኃይለ ሥላሴ በሁለተኛው የጣሊያን ወረራ ወቅት የተዋጉበትን የመጨረሻውን ያልተሳካ ጦርነት በመሰየም ማይጨው አደባባይ ይባል ነበር። ማይጨው በትግራይ ክልል የምትገኝ አንዲት ትንሽ ከተማ ናት። ይህ አደባባይ በአዲስ አበባ ውስጥ ካሉ በጣም ስራ የሚበዛባቸው አደባባዮች አንዱ ነው። በ1937 እንደ አውሮፓውያን አቆጣጠር በጣሊያን ወረራ ከፈጸመችበት ከ2 ዓመት በኋላ ሜክሲኮ ብቻ ነበረች ከዩናይትድ ስቴትስ፣ ቻይና፣ ስፔን፣ ኒውዚላንድ እና ሶቪየት ህብረት ጋር በመሆን በዓለም መንግስታት ማህበር ውስጥ የኢትዮጵያ መወረር ያወገዘችው። ሁለተኛው የዓለም ጦርነት ከተቀሰቀሰም በኋላ ጣሊያን በ1941 እንደ አውሮፓውያን አቆጣጠር ከኢትዮጵያ እንድትወጣ ተገደደች። መደበኛ ዲፕሎማሲያዊ ግንኙነቶችም ወደ ዓለም ሲመለሱ በሰኔ 1954 እንደ አውሮፓውያን አቆጣጠር ንጉሠ ነገሥቱ ሜክሲኮን በመጎብኘት የሜክሲኮ መሪዎችንና ህዝቦችን በዓለም መንግስታት ማህበር ለኢትዮጵያ ባሳዩት ድጋፍ አመስግነዋል። ሲመለሱም ማይጨው አደባባይ የነበረውን ስም ወደ ሜክሲኮ አደባባይ ቀይረውታል። ሜክሲኮ ሲቲም በምላሹ በፕላዛ ዲላ ትራንስፓረንሲ የሚገኘውን የከርሰ ምድር ባቡር ጣቢያ ሜትሮ ኢትዮጵያ ብላ ሰይማለች። በአደባባዩ መሃል በውሃ የተሞላ ትልቅ የኮንክሪት ገንዳ ነበር። በገንዳው መሃል ደግሞ 5 ሜትር ከፍታ ያለው ባለ 3 ክፍል የሞዛይክ ሐውልት ቆሞ ነበር። ሐውልቱም የኮብራ እባብ ራስ ጀልባ ወይም አበባ ይመስል ነበር። ሐውልቱም በጥቁር ድንጋዮች ክምር ላይ ቆሞ ነበር። በልዩ በዓላት ወቅት የውሃ ምንጩ ይከፈት ነበር። በሞዛይኮች ላይ የሚንጠባጠበው ውሃ ብርሃኑን በማንጸባረቅ መታሰቢያውን ለሚያልፉ ተሽከርካሪዎች ማራኪ እንዲሆን ያደርገው ነበር። ይህ መታሰቢያ ለአዲሱ ቀላል ባቡር ፕሮጀክት ቦታ ለመስጠት ሲባል በ2013 እንደ አውሮፓውያን አቆጣጠር ተነስቷል። የካቲት 12 ወይም የሰማዕታት ሐውልት በኢትዮጵያ ታሪክ ውስጥ አንድ አሳዛኝ ክስተት በየካቲት 19 ቀን 1937 ተፈጸመ። ይኸው የዚህ ሐውልት ስም የካቲት 12 በኢትዮጵያ የቀን አቆጣጠር የጭፍጨፋ ቀን የሚወክል ነው። የመጀመሪያው የካቲት 12 መታሰቢያ በአፄ ኃይለ ሥላሴ በ1942 እንደ አውሮፓውያን አቆጣጠር ተመረቀ። ይህም 7.5 ሜትር ከፍታ ያለውና ንጉሠ ነገሥቱን የሚወክል ባለ 6 ማዕዘን ቅርጽ ያለበት 4 ማዕዘን ሐውልት ነበር። በ1954 እንደ አውሮፓውያን አቆጣጠር አፄ ኃይለ ሥላሴ የዩጎዝላቪያን በጎበኙበት ወቅት ከማርሻል ጆሴፍ ብሮዝ ቲቶ ጋር ጊዜ አሳልፈው ነበር። የዚህ ግንኙነት አንዱ ውጤት የጭፍጨፋው መታሰቢያ የሚሆን አዲስ ሐውልት በአዲስ አበባ እንዲቆም የዩጎዝላቪያ ቀራጮችና አርኪቴክቶች እንዲታዘዙ መደረጉ ነበር። አረጌው መታሰቢያ በ1955 እንደ አውሮፓውያን አቆጣጠር በአዲስ ተተካ። የካቲት 12 ሐውልት በአንቶን አውጎስቶን ቺንች እና በፍራን ክሪሽኒች ተነድፎና ተቀርጾ የተሰራ ነው። አርኪቴክቶቹ አንቲ ሎዚካ፣ ጆሴፍ ፍራንኳን እና ኤቨን ግሎንጎች የግንባታውን ፕሮጀክት በዝርዝር አዘጋጅተዋል። በንጉሠ ነገሥቱ ጥያቄ መሰረት
ቀራጮቹ ባህላዊ የአርክቴክቸር ዘዴዎችንና ባህላዊ ጠቀሜታቸውን ለማጥናትና ለመመስገብ ወደ ተለያዩ የኢትዮጵያ ክፍሎች ተጉዘዋል። እነዚህም ዘዴዎች በንድፍ ውስጥ እንዲካተቱ ተደርገዋል። ዲዛይነሮቹ 3 ረቂቆችን ለንጉሠ ነገሥቱ ያቀረቡ ሲሆን እሳቸውም ጥንታዊውን የአክሱም ሐውልት በቅርብ የሚመስለውን መርጠዋል። ይህ 3 ጎን ያለውና 26 ሜትር ቁመት ያለው ሐውልት በክብ መሰረት ላይ ባለ 4 ሜትር ስፋት ባለው ግርጌ ላይ ተቀምጧል። ሐውልቱ ከአንድሪያቲክ ደሴት ብራች በታረሰና ከ200 ቶን በላይ ከሚመዝን የእብነ በረድ ድንጋይ የተቀረጸ ሲሆን ውስጡም በብረት የተጠናከረ ኮንክሪት ነው። በሐውልቱ ግርጌ ዙሪያ ያሉት 6 ደረጃዎች በሐውልቱ ጎኖች ላይ በሚገኙ 6 ማዕዘን ቅርጾች ተቋርጠዋል። በቅርብ የተቀረጹትን ሲሚንቶ የሚታይባቸው ድንጋዮች በሰሜን ኢትዮጵያ በሚገኘው የየሃ ፍርስራሽ ውስጥ የሚታየውን የእጅ ጥበብ ያስታውሳል። በመታሰቢያው ግርጌ አቅራቢያ እያንዳንዳቸው 2 ሜትር ተኩል ከፍታ ያላቸው 2 ደረጃ የተቀረጹ ምስሎች ሐውልቱን ከበውት ይገኛሉ። ከነርሱ በላይ ባለው እርከን ላይ ደግሞ የይሁዳ አንበሳ ተቀምጧል። የላይኛው የተቀረጸ ምስል ከ3ቱ ቀናት ጭፍጨፋ የተወሰዱ ትዕይንቶችን ያሳያል። የጣሊያን ጦር ምርጥ ኃይሎች የሆኑት ካሚቺ ኔሬ ጥቁር ሸሚዞች በሺዎች የሚቆጠሩ ሰዎችን ሲጨፈጭፉ፣ ሲቪሎች በጣሊያን የጭነት መኪናዎች ጀርባ ታስረው እስከ ሞት ድረስ ሲጎተቱና ሲረሸኑ ያሳያል። በነሐስ የተቀረጹት ምስሎች የላይኛው ማዕዘኖች ላይ በገመድ የተሰቀሉ 3 ሰዎች፣ በሰንሰለት የታሰረ ሰውና የአንድን ሰው የተቆረጠ ራስ በሰሃን ላይ ይዛ የምትታይ ሴት ምስሎች አሉ። በታችኛው የተቀረጸ ምስል ሰሜን ምዕራብ በኩል ንጉሠ ነገሥቱ ለወጣት ኢትዮጵያውያን መጽሐፍ ሲሰጡ ያሳያል። በደቡብ ምዕራብ በኩል ደግሞ ለኢትዮጵያ ገዢዎች፣ ጀነራሎችና ወታደሮች ንግግር ሲያደርጉ ያሳያል። የታችኛው ማዕዘኖች ጋሻ የያዘ ባህላዊ ወታደር፣ ጠመንጃ የያዘ ዘመናዊ ወታደርና በእጅ መሸመኛ የሚሸምን ሸማኔን ያሳያል። በ1957 እንደ አውሮፓውያን አቆጣጠር 1950 ዓ.ም መሆኑ ነው። አውጉስቲን ቺች እና ክሪሽኒች በሆለታ የሚገኘውን የኢትዮጵያ አርበኞች መታሰቢያ ነደፉና ገነቡ። በተጨማሪም በ1960 እንደ አውሮፓውያን አቆጣጠር 1952 ዓ.ም የተመረቀውን በሐረር የሚገኘውን የራስ መኮንን በፈረስ ላይ የተቀመጠ ሐውልት ሰርተዋል። ድራጋን ሞምቺሎቪች ባልታተመ ማስታወሻው ላይ እንደገለጸው መጀመሪያ ሐውልቱን እንዲነድፍ ተጠይቆ የነበረው አፈወርቅ ተክሌ ነበር። ሆኖም ፕሬዝዳንት ቲቶ ስራውን በግማሽ ዋጋ ለመስራት ባቀረቡት ጥያቄ መሰረት ፕሮጀክቱ ለዩጎዝላቪያ ቀራጮች ተሰጠ። እነዚህ የአዲስ አበባ ከተማ ሐውልቶች አሁን አካባቢያቸውም ሆነ ዙሪያቸው እጅግ ባማረ ሁኔታ ታድሶና ተገንብቶ ለጎብኚ ክፍት ነው። ሐውልቶቹ በፊት ከነበራቸው ገጽታ ከታሪካዊነታቸውና ከማራኪነታቸው ባሻገር አሁን የተደረገላቸው ስር ነቀል ለውጥን ያካተተ ግንባታና ጥገና እድሳት ወይም ማስዋብ የሐውልቶቹን ታሪካዊነትና ዘመናዊ ሽሬነት የሚያሳይ ነው። አንዳንዶቹ ሐውልቶች በዙሪያቸው ፋውንቴኖች፣ የመመልከቻ ደረጃዎችና መቀመጫዎች የተዘጋጁላቸው ናቸው። የአዲስ አበባ ሐውልቶች ካላቸው ረጅም ዕድሜና ከታሪካዊ ፋይዳቸው አኳያ እየተደረገላቸው ያለው ጥገናና በዙሪያቸው እየተገነቡ ያሉ መሰረተ ልማቶች ተጨማሪ ውበት እየሆኗቸው ነው። ለአብነትም የድላችን ሐውልትን ዙሪያ፣ የካቲት 12 ሰማዕታት ሐውልትን ዙሪያ እና የሌሎችም ሐውልቶችን አካባቢዎች መመልከቱ ብቻ በቂ ነው።